ሕያውን ከሙታን ጋር ለምን ትሹታላችሁ? በዚህ የለም ተነስቷል። በገሊላ ሳለ ለእናንተ እንዲህ ሲል የተናገረውን አስቡ። የሰው ልጅ በኃጢአተኞች ሰዎች እጅ ተላልፎ ይሰጥ ዘንድ ይሰቅሉታል፣ ይገድሉታል፣ በሦስተኛውም ቀን ይነሳል፣ ቃሉንም አሰቡት ይላል ከታላቁ መጽሐፍ በጥቂቱ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ብለናል። በዓሉ የሰላም፣ የጤና፣ የፍቅር፣ የደስታ ሁሉ ይሁንላችሁ ብለናል። በሀገር ቤትም በመላው ዓለም ሆናችሁ በዓሉን ለምታከብሩት ደሞም ውድ ቤተሰቦቻችን የሚገባችሁን ሁሉ የምታገኙበት፣ የተመኛችሁት ሁሉ የሚሳካለት ይሁንላችሁም ዘንድ መልካም ምኞታችን ነው። ቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ለእናንተ ውድ አድማጮቻችን ከተመራረጡ ስፖርታዊ ጥንቅሮቻችን ጋር ዛሬም መተናል። አብራችሁን ቆዩን። ጤና ይስጥልን። የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ከምትከታተሉበት ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው ስናደርሳችሁ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆዩን። ትላንታችሁ እንዴት አለፈ? ዛሬስ በየስቴዲየሞቹ ምን እንጠብቅ? የሀሳብ መስጫ ሳጥናችን ለሁላችሁም ክፍት ነው። መልከታዎቻችሁ እንደ ጊዜው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን በተለይ ባርሴሎና አሁን ትኩረቱን ወደ ሻምፒዮንስ ሊግ ያደረግ ግድ ያለው ሰዓት ላይ ደርሷል። ላሊጋ ኦልሞስት እየተጠናቀቀ የመጣ ይመስላል። የነጥብ ልዩነቱ ሰፍቷል። ባርሴሎናና ኮከቦቹ ትናንትና ልዩ ምሽት ነበር ያሳለፉት፣ እንመለከተዋለን። በስፔን በርከት ያሉ መረጃዎችን ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ በዓለም ከዋክብቶች CR7 ክርስቲያኖ ሮናልዶን ጨምሮ በርካታ መረጃ በአውሮፓ ይዘንላችኋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን ሂሳባዊ ስሌት ካላል ነው በስተቀር ወደ ፕሪሚየር ሊጉ ያደገውን አንድ ክለብ ኦልሞስት አውቀነዋል። ለየት ያለ ጥንቅር ይዘናል። ትናንትና ፕሪሚየር ሊጉ በርከት ያሉ ጨዋታዎችን አየን። ዛሬም ይቀጥላል። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ሰፋ ያለ መረጃ ይዘንበታል። ሊቨርፑል በአንፊልድ ከነ ተቃውሞም ቢሆን በደጋፊ ፊት ድል አድርጓል ፉልሃምን። ጨዋታው ምናልባትም ለፓሪስ ሰን ዠርሜኑ እንደ መነሳሻ ይጠቅመናል እያሉ ነው። ግን በዛው ልክ ደግሞ በአውሮፓ ሻምፒዮንስ ሊግ ቀጣይ ትኬትንም ለመቁረጥ በሚደረገው ጥረት ላይ በጣም ወሳኝ ነው። ትላንት ምሽት ቃል ስፖርት ዩቲዩብ ቻናላችን ማለትም ኤፕሪል 11 ቅዳሜ ምሽት ስለ ሪዮ ንጉማ በርካታ መረጃ ሰርተን ትላንትና በርካቶችን ያስገረመ እንቅስቃሴ ያደረገ አንጋፋው ሳላህና ወጣቱ ሪዮ ንጉማን በተለያየ አውድ በአንድ ምሽት በአንድ የድል መድረክ እናነሳቸዋል። ለሊቨርፑል ልዩን ምሽት ለየት ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል። የአርሰናል ነገር ለደጋፊዎቹ ስጋት የከተተ ስጋት የፈጠረ ዘንድሮስ ምን ልንሆን ያስባለ ውጤት በኤምሬትስ ተመዝግቧል። የአርሰናል ነገር በርካቶችን ያስፈርቷል። አሁን በምክንያት ትላንትና ልዩ ጥንቅር አዘጋጅተን ነበረ። በጉዳዩ ላይ ተጨማሪ መረጃዎችን ይዘናል። ግን ስለ አርሰናል ብዙ ሲወራ የአንዲ ኢራኦላው ቡድን በርነማውዝ ቀላል ተጋጣሚ አልነበረም። በፕሪሚየር ሊጉ አዲስ ክብረ ወሰንም የያዘበት እንደሆነ ይታወቃል። አርሰናል ግን ያደረጉት ነገር በጣም አነጋጋሪ ሆኗል። ቀጣይ ጨዋታዎችና በአርሰናል በኩል ተጨማሪ የቡድን ዜና ያልተሰሙ ርዕሰ ጉዳዮችን እናነሳበታለን። የአርሰናል ደጋፊዎችን ምልከታችሁን ታጋሩናላችሁ። ከማንቸስተር ዩናይትድ ጋር በተያያዘ ሰፊውን መረጃ የሚወስዱ የዝውውር ጉዳይ ነው። በተለይም 4 ዝውውሮች ላይ ተጨማሪ መረጃዎችን ይዘናል። በዩናይትድ በኩል ተጠባቂ ሳምንቱ ጨዋታም ዙሪያ ከጉዳት የተመለሱ ተጫዋቾች በጨዋታው የሚጠበቁና የአሰልጣኙን ጋዜጣዊ መግለጫ የቡድኑን ቁልፍ ተጫዋች ጨምሮ ለዩናይትዳውያን በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። በዛሬው ዕለት የዓለም አይኖች ሁሉ በጉጉት የሚጠብቁት አንድ ጨዋታ አለ። በተለይም አርሰናሎች ተወደደም ተጠላም ከለንደኑ ተቀናቃኛቸው ቼልሲ ጎን የሚቆሙበት ቀን ግድ ብሎ መጥቷል። ቼልሲ ከማንቸስተር ሲቲ የሚያደርጉት የዛሬ ጨዋታ በብዙ መንገድ ይጠበቃል። ስታንፎርድ ብሪጅ ላይ የሚደረግ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ ፔፕ ጋርዲዮላ አንድ በጣም አነጋጋሪ ምላሽ ሰጥተዋል። 2021 እንመለሳለን ከቼልሲና ከሲቲ ጋር በተያያዘ በምክንያት ነው። ቼልሲም የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ፣ ማንቸስተር ሲቲ አሁን እጁ የገባውን የፕሪሚየር ሊግ ዋንጫን ተስፋ
ለማረጋገጥና ለማስቀጠል የሚያደርገው ፍልሚያ ነው። ፍልሚያው ቀለል ያላደረም ውድ ቤተሰቦቻችን፣ እኛ ግን ለእናንተ ውድ አድማጮቻችን ተጨማሪ መረጃ በዩቲዩብ ገጻችን አሰናድተናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተለይም ሁላችሁም ላይክ እያረጋችሁ እንድትከታተሉን በትህትና እንጠይቃለን። በድጋሚ መልካም የትንሣኤ በዓል ተመኝተን ከቃል ስፖርት ዩቲዩብ ቻናል መረጃዎቻችን ተጀመሩ። የላሊጋው መሪ ባርሴሎና ከኢስፓኞል ጋር የባርሴሎና ደርቢ ጨዋታ ነበረባቸው። የካታላን ደርቢ ነው። በእርግጥ ይህ ጨዋታ 4-1 በሆነ ውጤት ድል አድርጓል ባርሴሎና። ይህንን የካታላን ደርቢ ጨዋታው በብዙ ጥበቃ በብዙ ጎል የተጠናቀቀ ነው። ገና 9ኛው ደቂቃ ላይ ፌራን ቶሬዝ እንዲሁም 25ኛው ደቂቃ ላይ ሌላ ግብ አስቆጠረ። ላሚን ያማል 87ኛው ደቂቃና ማርከስ ረሽፈርድ 89ኛው ደቂቃ ላይ አራቱን የባርሴሎና የማሸነፊያ ግቦች ሲያስቆጥሩ ለኢስፓኞል ሎዛኖ ነበር 56ኛው ደቂቃ ላይ ኳስን ከመረብ ማገናኘት ችሎ የነበረው። ባርሴሎና ትላንት የካታላን ደርቢን ድል ማድረጉን ተከትሎ ከሪያል ማድሪድ ያለውን የነጥብ ልዩነትም ወደ 9 ከፍ አድርጎታል። ባርሴሎና በ79 ነጥብ ላሊጋውን ይመራል። ኤስፓኞል በ38 ነጥብ 14ኛ ነው በጊዜያዊነት። አሁን የዓለም አይኖች ሁሉ በዚህ ረገድ የሚጠብቁት አንድ ጨዋታ ሜትሮፖሊታኖ ስቴዲየም ማክሰኞ ምሽት 4 ሰዓት አትሌቲኮ ማድሪድ ከባርሴሎና አውሮፓ ሻምፒዮንስ ሊግ ጨዋታ፣ ተሰናፊው ኤስፓኞል ሐሙስ ከሪዮ ቫይካኖ ጋር እንደዚሁ መርሃ ግብራቸውን የሚያከናውን ይሆናል። በባርሴሎና በኩል የተከታታይ ድል ጉዟቸው በጣም አስደናቂ የሚባል ነው። በሜዳቸው ባርሴሎናዎች በላሊጋ ተከታታይ 7ኛ ድላቸውን ትላንትናም እንደዚሁ ማስመዝገብ ችሏል። እናም የነጥብ ልዩነቱ እንዲሰፋ ካደረጉት አንዱ እነኚህ ተከታታይ ድሎች ናቸው። በእርግጥ ከገጠሟቸው ክለቦች ውስጥ በላሊጋው አትሌቲኮ ማድሪድ በትልቁ የሚነሳው ቡድን ነው። በሳምንቱ አጋማሽ እንዴት ያለ ውጤት ያስመዘግቡበታል የሚለው ግን በትልቁ ይጠበቃል። ከዚህ ጋር በተያያዘ የባርሴሎና አሰልጣኝ ሃንሲ ፍሊክ በአትሌቲኮ ማድሪዱ ጨዋታ ተአምር አያስፈልግም ብለዋል። ማክሰኞ ተአምር አያስፈልግም ያሉት ሃንሲ ፍሊክ ጥሩ ጨዋታ ማድረግ በቂ ነው፣ ጥሩ ከተጫወትን እናሸንፋለን፣ ሌሎች ተአምራቶች አያስፈልጉንም ብለዋል። ብዙ ነገሮች ሆነው አይተናል፣ ደጋፊዎች ለማሸነፍ እንፋለማለን፣ ጠንክረን እንሰራለን ሲሉ የትላንትናው ድል እንደመነሳሻ እንደሆነ ተናግረዋል። የመጀመሪያው ዙር ጨዋታ በካምፕ ኑ ፓውኮ ባርሴ በቀይ ካርድ በወጣበት ጨዋታ ባርሴሎና 2-0 በሆነ ውጤት በአትሌቲኮ ማድሪድ ተሸንፎ እንደነበረ የሚዘነጋ አይደለም። ላሚን ያማል ትላንትና የጨዋታው ኮከብ ነበረ። 1 ጎል አስቆጠረ፣ 2 አሲስቶችን ደግሞ አድርጎ ነበረ። በመጀመሪያው አጋማሽ ብቻ ወደ 9.3 ስኮርድ ሰጥቶታል ላሚን ያማል። ላሚን ያማል 100 የላሊጋ ጨዋታዎችን ያደረገ በዕድሜ ትንሹ ተጫዋች ነው። አሁንም ውድ ቤተሰቦቻችን 18 ዓመቱ ነው ላሚን ያማል የጨዋታው ኮከብ ነበረ። 1 ጎል አስቆጠረ፣ 2 አሲስት ነበረው። ከ18 የመሬት ላይ ፍልሚያዎች 10ን አሸንፏል። 3 የግብ ዕድል ፈጥሯል። ከ12 ድሪብሎች 8ቱን አሳክቷል፣ ወይም 8 ጊዜ ተጫዋቾችን አልፎ መሄድ ችሏል። 5 ኳሶችን መልሶ መንጠቅ ችሏል። ይህ ብቻ አይደለም። ላሚን ያማል በርካታ አነጋጋሪ ቁጥሮች ውስጥ በአውሮፓ 5 ታላላቅ ሊጎች 10 ሲደመር ጎል 10 ሲደመር አሲስት ያላቸው 3 ተጫዋቾች ውስጥ አንዱ ላሚን ያማል ነው። ሉዊስ ዲያዝ እና ኦሊሴ ሌሎቹ በዚህ ረገድ የሚጠቀሱ የአውሮፓ 5 ታላላቅ ሊግ ውስጥ የሚገኙ ተጫዋቾች ናቸው። ማርከስ ራሽፈርድ በዚህ ውድድር ዓመት ለባርሴሎና 42 ጨዋታዎችን በሁሉም መድረክ አድርጓል። ትላንትና 25ኛ የግብ አስተዋጽኦ ላይ መድረስ ቻለ ማለት ነው። የቋሚነት ጉዳይ አሁንም ያልተረጋገጠለት ተጫዋች እንደማለት ነው። ወደ ቤተሰቦቻችን በነገራችን ላይ ያው በዓመቱ መጨረሻ ወይም ከአንድ ወር ከጥቂት ቀናት በኋላ ነገሩ የሚለይ ይሆናል። ሌላኛው በጨዋታ 2 ግቦችን ያስቆጠረው ፌራን ቶሬዝ በዚህ ውድድር ዓመት በሁሉም ውድድሮች ለባርሴሎና 18ኛ ግቡን ነው ማስቆጠር የቻለው። እንደሚታወሰው ባለፉት 3 ወራት ግብ ማስቆጠር ተስኖት የነበረ ተጫዋች ነው። አሁን ወደ ቤተሰቦቻችን ላሊጋው ከትላንትና ጨዋታ በኋላ ባርሴሎና በ79 ነጥብ ሲመራ ሪያል ማድሪድ በ70 ነጥብ ይከተላል። ቀሪ 7 ጨዋታ ላሊጋውን ይወስኑታል። ገና ባርሴሎና ሞር ካለው ሁኔታ አንጻር ላሊጋውን ወደ እጁ እያስገባ ይመስላል። ከአንድ ተጫዋቹ ውጪ ሁሉንም ቀሪ ተጫዋቾቹን ከተጠባባቂ ወንበር ወይም ደግሞ ከቋሚ ዋናው ሊጠቀማቸው ከያዛቸው ውስጥ ወይም እየተጠቀማቸው ከነበረው ውስጥ በሙሉ አሳርፎ ከአንድ ግብ ጠባቂ ውጭ ወደ ሜዳ የገባው አትሌቲኮ ማድሪድ ትላንትና በሴቪያ ተሸንፏል። አዳምስ 10ኛው ደቂቃ ላይ፣ ጉዴስ 45ኛው ደቂቃ ተጠናቆ በሁለተኛው ጭማሪ ደቂቃ ላይ ለሴቪያ 2ቱን የማሸነፊያ ግቦች ሲያስቆጥሩ
ቦናር 35ኛው ደቂቃ ላይ ብቸኛዋን የአትሌቲኮ ማድሪድ ግብ አስቆጥሯል። እንዳልኳችሁ ነው ትናንትና ዲያጎ ሲሞኔ ከሴቪያ ጋር ባደረጉት ጨዋታ ከቋሚ 11 አንድ ግብ ጠባቂውን ብቻ ነው የተጠቀሙት። ቀሪዎቹን በሙሉ ተጠባባቂ ወንበር ላይ አስቀምጠውን ያስጀመሯቸው። ያው ለባርሴሎና ጨዋታ ዝግጅት እሳቸው ምን አቅደዋል ሲባሉ ያቀድኩትም አለ ያቀድኩትን አደርገዋለሁ ነው ያሉት። አንድ እቅድ አለኝ በዛ ሐሳቤ ላይ አልቀየርም ብለዋል። ምናልባት ባርሴሎና ውጤት እንዴት ሊያስጠብቁ ነው የሚለው ግን በትልቁ ይጠበቃል። ሌሎችም መርሃ ግብሮች ነበሩ። ኤልቼ ቫሌንሻን 1-0 በሆነ ውጤት አሸንፏል። ካፕቴ 73ኛው ደቂቃ ላይ ከአሌክስ ፋቢያስ ያገኛትን ኳስ ከመረብ አዋህዶ ነው ኤልቼ ጨዋታውን 1-0 በሆነ ውጤት ድል ያደረገው። ትላንትና በላሊጋ 6 ግብ ያየንበት የሪያል ሶሴዳድ እና የዲፖርቲቮ አላቬዝ መርሃ ግብር ነበረ። በጨዋታው ለባለሜዳው ሪያል ሶሴዳድ ሱሲች 14ኛው ደቂቃ ላይ፣ ቶሬንት 26ኛው ደቂቃ ላይ፣ ኦስካርሰን 60ኛው ደቂቃ ላይ ሲያስቆጥሩ ለእንግዳው ቡድን ዲፖርቲቮ ቫላቬስ 3 ግቦች ካልተርካር በፍጹም ቅጣት 3ኛው ደቂቃ ላይ፣ ዳቤት 24ኛው ደቂቃ እና ቦይ 97ኛው ደቂቃ ላይ ግቦቹን ከመረበ ማዋሃደ ችሏል። ዛሬ ላሊጋው ይቀጥላል። በአራት መርሃ ግብሮች ኦሳሱና ከሪያል ቤትስ፣ ማዮርካ ከሪዮ ቫይካኖ፣ ሴልታ ቪጎ ከሪያል ኦቪድ እና አትሌቲኮ ቢልባኦ ከቪላሪያል ጋር ዛሬ መርሃ ግብራቸውን የሚያከናውን ይሆናል። በጣሊያን ሴሪኤ ያልተጠበቁ ውጤትን የተመዘገበው ውድ ቤተሰቦቻችን ዩዲኒዜ ኤስ ሚላንን በሜዳውና በደጋፊ ፊት ሄዶ 3-0 አሸንፎታል። ለእንግዳው ቡድን ዩዲኒዜ 3 ነጥብ ማስገኛ 3ቱን ጎሎች ባርታሽ በራሱ መረብ ላይ 26ኛው ደቂቃ ላይ፣ ኤክ ላንካብ በ37ኛው ደቂቃ ላይ፣ አታ በ71ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻሉት። ኤስ ሚላን ካለፉት 4 የሊግ ጨዋታ 3ቱን ተሸንፏል። ወደ ቤተሰቦቻችን ኤስ ሚላን በ63 ነጥብ አሁን 3ኛ ነው፣ ጊዜ ደረጃ ሰንጠረዥ ነው። ዩዲኒዜ በ43 ነጥብ ወደ 10ኛ መምጣት ችሏል። ያልተጠበቀ ውጤት ነው በጣሊያን ሴሪ ትላንትና የተመለከትነው። ለዋንጫ የተጠበቀ ኤስ ሚላን በገዛ ሜዳውና ደጋፊ ፊት ያውም በዩዲኒዜ 3-0 ተሸንፏል። ዩቬንቱስ ከሜዳ ውጭ አታላንታን 1-0 በሆነ ውጤት ድል አድርጓል። ቦጋ 48ኛው ደቂቃ ላይ ብቸኛዋን የዩቬንቱስን የማሸነፊያ ግብ ከመረብ አዋህዷል። ይህም ውጤት ዩቬንቱስ በቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን የቆርጥ ዘንድ እንደ መንደርደሪያና እንደ ዋስትና የሚሆነው በጣም ትልቅ የተባለ ድል ነው ትላንትና ማስመዝገብ የቻለው። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን ኤፕሪል 11 ባቀረብላችሁ ዘገባ በካግላሪና በክሮሜንሴ መካከል የነበረው ጨዋታ ካግላሪ በኢስፖስት 63ኛው ደቂቃ ግብ 1-0 አሸንፎ ነበር። ሌላኛው መርሃ ግብር ቶሪኒዮ ሄላስ ቬሮናን 2-1 ያሸነፈበት ሲሞን 6ኛው፣ ካሴዴ 50ኛው ደቂቃ ላይ ለቶሪኒዮ የማሸነፊያ ግቦቹን ሲያስቆጥሩ ለሄላስ ቬሮና ቦይ ብቸኛዋን ግብ ያስቆጠረበት ጨዋታ ነበር። ትላንት ምሽት ሰፊ ሽፋን ሰጠነው ነበረ። ዛሬ የጣሊያን ሴሪ ይቀጥላል። ጄኖዋ ከሳሱሎ፣ ፓርማ ከናፖሊ፣ ቦሎኛ ከሊሴ፣ ኮሞ ከኢንተር ይጫወታሉ። የኮሞና ኢንተር ጨዋታ ምሽት 3:45 ደቂቃ ሲል ይጀምራል። በጣም ትልቅ ጨዋታ በጣሊያን ሴሪኤ በበዓለት እንድትመለከቱት ጋበዝናችሁ። ውድ ቤተሰቦቻችን የጀርመን ቡንደስሊጋ በርከት ያሉ መርሃ ግብሮች እንደዚሁ ሲከናወኑ ነበረ። ከጨዋታዎቹ መካከል አንደኛው ከሜዳ ውጭ አይንትራክ ፍራንክፈርት ወልቭስበርግን 2-1 በሆነ ውጤት ድል ያደረገበት ነበረ። ለአይንትራክ ፍራንክፈርት ሆላንድ 21ኛው ደቂቃ ላይ፣ ካልሞንዶ 32ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ለወልቭስበርግ ከሽንፈት ያልታደገች ግብ ቻን ቮይስ ነበረ 97ኛው ደቂቃ ላይ ከመረብ ማዋሃድ ችሎ የነበረው። ሌላኛው መርሃ ግብር አረቤ ሌፕዥንግ ከቦሩሲያ ሞንችንግላድባህ ያደረጉት ጨዋታ ነበረ። ጨዋታውን አረቤ ሌፕዥንግ 1-0 በሆነ ውጤት እንደዚሁ ድል አድርጓል። በአውሮፓ ታላላቅ ክለቦች በተለይም በፕሪሚየር ሊግ ክለቦች ሲፈለግ ያለው ወይም እየተፈለገ ያለው ያን ዲዮሜንዲ ነበረ 81ኛው ደቂቃ ላይ ለአረቤ ሌፕዥንግ ብቸኛዋን የጨዋታና የማሸነፊያ ግብ ከመረብ ያዋህደው። በርከት ያለ ግብ ያየንበት የሃይደንሄምና የዩኒየን በርሊን መርሃ ግብር ነው። ጨዋታውን ሃይደንሄም 3-1 በሆነ ውጤት ድል አድርጓል። ሶስቱን የሃይደንሄም የማሸነፊያ ግቦች ሆንሳክ 9ኛውና 36ኛው ደቂቃ ላይ፣ ዚቪዘኪን ዘህባ 9ኛው ደቂቃ ላይ ኳስና መረብን ሲያገናኙ፣ በዩኒየን በርሊን በኩል ኳለፊልድ ነው 75ኛው ደቂቃ ላይ በጨዋታውም ብቸኛዋን ግብ ለዩኒየን በርሊን ከመረብ አዋህዶ የነበረው። ሌላ በትልቁ ሲጠበቅ የነበረና እንደዚሁም በጨዋታ ደረጃ ትልቅ ፉክክር የተመለከትንበት የቦሩሲያ
እና የባየርን ሌቨርኩሰን ጨዋታ ይጠቀሳል። በ9ኛ ሳምንት የጀርመን ቡንደስሊጋ ጨዋታ በሲግናል ኢዱና ፓርክ ስቴዲየም የነበረውን ጨዋታ ግን እንግዳው ቡድን ባየር ሌቨርኩሰን ነው 1-0 በሆነ ውጤት ድል ያደረገው። አንድሪች 42ኛው ደቂቃ ላይ በጨዋታው የባየርን ሌቨርኩሰንን የማሸነፊያ ግብ እንዲሁ ከመረብ ያዋሃደበት ነበረ። ባየር ሙኒክ በሰፊ የግብ ልዩነት ሴንት ፓውሊንን ድል አድርጓል። ከሜዳ ውጭ የተጫወተው ባየር ሙኒክ 5-0 በሆነ ውጤት ነው ድል ማድረግ የቻለው። ጄማል ሙሲያላ 9ኛው ደቂቃ ላይ፣ ሎሬንት ጎሬስካ 53ኛው ደቂቃ ላይ፣ ሚኬል ኦሊሴ 54ኛው ደቂቃ ላይ፣ ኒኮላስ ጃክሰን 65ኛው ደቂቃ ላይ፣ ግሩፌሮ 88ኛው ደቂቃ ላይ የባየር ሙኒክን 5 የማሸነፊያ ግቦች አስቆጠረው ነው 5-0 በሆነ ውጤት ድል ያደረገው። 29ኛ ሳምንት ላይ ደርሰናል ውድ ቤተሰቦቻችን። አሁን ባየር ሙኒክ ቡንደስሊጋውን ትቶ ወደ አውሮፓ ሻምፒዮንስ ሊግ ሙሉ ትኩረቱን ሊያደርግ የሚያስችል ደረጃና ሰዓት ላይ ደረሰ ይመስላል። ባየር ሙኒክ ድል ማድረጉን ተከትሎ የነጥብ ልዩነቱን በነበረበት እንዲሄድ ሲያስችል በሳምንቱ አጋማሽ ደግሞ በአሊያን አሬና የአውሮፓውን ባለክብር 15 ጊዜ ሻምፒዮንስ ሊግ ያነሳውን በአውሮፓ ግዙፉን ክለብ ሪያል ማድሪድን ያስተናግዳል። የመጀመሪያ ዙር ጨዋታ ቤርናቤው ላይ 2-1 በሆነ ውጤት ድል አድርጎ እንደመጣ የሚዘነጋ አይደለም። ውድ ቤተሰቦቻችን ባየር ሙኒክ አዲስ ክብረ ወሰን ትላንትና አስመዝግቧል። እነሆ ከ53 ዓመት በኋላ ከ9 ወራትና ከ2 ሳምንት ከአንድ ቀን በኋላ 101 ግቦችን የማስቆጠርና በአንድ ካላንደር ስር የመያዝ ሪከርድ አብቅቶለታል። 1971-72 ነበረ ይህ ሪከርድ በባየር ሙኒክ የተያዘው በአንድ የውድድር ዓመት 101 ግቦችን ማስቆጠር። እነሆ ትላንትና ገና የጀርመን ቡንደስሊጋ ሳይጠናቀቅ ገና በ29ኛ ሳምንት 105 ግቦችን አስቆጥረው አዲስ ክብረ ወሰን ባየር ሙኒክ አስመዝግቧል። በጣም ድንቅ ካደረጉት ሳምንቱን ደግሞ ለባየር ሙኒክ ወይም ዓመቱን አንደኛው ትላንትና 105ኛ ግባቸው ላይ የደረሱበት ነው። ይህ ቡድን የፊት መስመር ጥምረቱ አሁንም ለአውሮፓ አስፈሪ ሆኖ እንዲሁ የቀጠለበት ትላንትና አስፈሪ መሆኑን ያሳዩበት ነበረ። ከዚህ ውስጥ የኦሊሴን እናንሳ ውድ ቤተሰቦቻችን። ኦሊሴ በ27 ጨዋታ ዘንድሮ 30ኛ የግብ አስተዋጽኦ ላይ ደርሷል። 12ቱ ግብ ነው፣ 18ቱ አሲስት ነው። ሚኬል ኦሊሴ ባለፉት 6 ጨዋታ ብቻ ውድ ቤተሰቦቻችን 8ኛ የግብ አስተዋጽኦ ላይ ደርሷል። ሴንት ፓውሊን አሲስት፣ ሪያል ማድሪድ ላይ አሲስት፣ ፍራይቡርግ ላይ አሲስት፣ ዩኒየን በርሌ 1 ጎል፣ ሊቨርፑል ላይ አሲስት፣ አታላንታ ላይ 2 ጎል 1 አሲስት። ለባሎንዶር ቢታጭ ምን ይጎለዋል? ግን ጻፉ ነው ወደ ቤተሰቦቻችን። አሁን በጀርመን ቡንደስሊጋ ሃሪኬን ምናልባትም የሮቤርት ሌዋንዶስኪን ሪከርድ ለመስበር በጣም ይቸገራል እንጂ ከፍተኛ ግብ አስቆጣሪነትን ውስጥ በልቶ አጠናቆታል ማለት ይቻላል። በ31 ግብ ይመራል። ተከታዩ ዲያዝ ገና 15፣ ኦሊሴ ገና 12 ናቸውና ያበቃ ይመስላል የከፍተኛ ግብ አስቆጣሪነቱ። ግን ያቺ ሪከርድ ላይ 41 ግብ ላይ ለመድረስ በጣም ይቸገር ይመስላል። ዛሬ 3 ጨዋታዎች እናያለን። ኮሎኝ ከወርደር ብሬመን፣ ስቱትጋርት ከሃምቡርግ፣ ሜዝ ከፍራይቡርግ ጋር ዛሬ በጀርመን ቡንደስሊጋ እንዲሁ መርሃ ግብሮች በ9ኛ ሳምንት ቀጥለው የሚከናወኑ ይሆናል። በፍራንስ ሊጋ 2 መርሃ ግብሮችን ትላንትና ተመለከትን ውድ ቤተሰቦቻችን። በትላንትና ከነበሩ መርሃ ግብሮች ኦግዤር ከናንተስ ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ለሁለቱም የማይፈይድ ውጤት ብሎታል የፍራንስ ሊጋ በኦፊሻል ገጹ ላይ ትላንትና ጨዋታውን ሲያስተዋውቅ ማለት ነው። ሌላኛው በሬንስ እና በአንገርስ መካከል የነበረ ጨዋታ ነው። ጨዋታው ሬንስ 2-1 በሆነ ውጤት ድል አድርጓል። ሁለቱን የሬንስ የማሸነፊያ ግቦች ሎዊር የአንገርሱ ተጫዋች በራሱ መረብ ለ12ኛው ደቂቃ ላይ ሙሻ ቲማር 25ኛው ደቂቃ ላይ ሁለቱን የሬንስ የማሸነፊያ ግቦች ሲያስገኙ ፒተር ለአንገርስ ከሽንፈት ያልታደገች ግብ 65ኛው ደቂቃ ላይ ከመረብ አዋህዶ ነበረ። ማርሴይ በ52 ነጥብ 3ኛ፣ ሊል በ50 ነጥብ 4ኛ፣ ሬንስ ትላንትና ማሸነፉን ተከትሎ በ50 ነጥብ ወደ 5ኛ መጥቷል። ሞናኮ በሳምንቱ ያልተጠበቀ ሽንፈት አስተናግዷል። በ49 ነጥብ 6ኛ ነው። ሊዮነ በ48 ነጥብ አንድ ቀሪ ጨዋታ ይዞ 7ኛ ደረጃ ላይ ይገኛል። ዛሬ ፍራንስ ሊጋ ይቀጥላል። ቱሉስ ከሊል ምሽት 12:15 ደቂቃ፣ ኒንስም ከሊያቨር በዛው በተመሳሳይ ሰዓት ይጫወታሉ። ኦሎምፒክ ሊዮን ከሎሪየንት ምሽት 3:45 ደቂቃ ሲል በፍራንስ ሊጋ ተጠባቂ መርሃ ግብሮች ናቸው።
በሳውዲ አረቢያን ሊግ አልናስር ከአልኦክ ዱድ ጋር ያደረጉትን መርሃ ግብር 2-0 በሆነ ውጤት ድል አድርገዋል። የአልናስርን የማሸነፊያ ግቦች ክርስቲያኖ ሮናልዶ እና ጆ ፍሊክስ ናቸው ከመረብ ማዋሃድ የቻሉት። ክርስቲያኖ ሮናልዶ 15ኛው ደቂቃ ላይ እንዲሁም ጆ ፍሊክስ 47ኛው ደቂቃ ላይ ነው ኳስና መረብን ያገናኙት። ክርስቲያኖ ሮናልዶ በውድድር ዘመኑ 24ኛ የሊግ ግቡን ሲያስቆጠር ሮናልዶ በእግር ኳስ ሕይወቱ 968ኛ ግቡን ከመረብ አዋሃደ። አልናስር ነጥቡን 73 በማድረስ የሊጉ መሪን በ5 ነጥብ ልዩነት አጠናክሮ ሲቀጥል በቀጣይ መርሃ ግብር አልናስር ከአልኢትፋቅ ጋር እንዲሁ ጨዋታቸውን የሚያከናውን ይሆናል። አልናስር አሁን ላይ 16 ተከታታይ ድል በሁሉም መድረክ። ክርስቲያኖ ሮናልዶ ባለፉት 7 ጨዋታ 7 ጎሎችን አስቆጥሯል። ልብ አድርጉ ውድ ቤተሰቦቻችን፣ እነሆ ፌብራሪ 5 ብለን ብንቆጥር ሮናልዶ 41 ዓመቱ ነው። ከዛን ጊዜ ጀምሮ አሁንም ግብ እያስቆጠረ ነው። 7 ተከታታይ ጨዋታ ለሱ 7ኛ ግቡ ላይ ደርሷል። በእርግጥ በጉዳት ያው እሱ ስላልተጫወተ አንቆጥራቸውም እነኛን ጨዋታዎች። በጣም የሚያስገርመው ነገር ውድ ቤተሰቦቻችን ክርስቲያኖ ሮናልዶ አሁን ላይ ያስቆጠራቸው ግቦች በቁጥር ደረጃ ሲገለጽ አንዳንድ ተጫዋቾችን ስም አንጠቅስም ለክብራቸው ስንል። ክርስቲያኖ ሮናልዶ አንዳንድ በግራ እግራቸው በተፈጥሮ ከሚጫወቱ ተጫዋቾች በላይ በግራ እግሩ በርካታ ግብ አለው። ሮናልዶ አንዳንድ ተጫዋቾች በእግር ኳስ ዘመናቸው ካስቆጠሩት ግብ ይልቅ እሱ ከ30 ዓመቱ በኋላ ያስቆጠረው ይልቃል። እነሆ ክርስቲያኖ ሮናልዶ 968 ግብ ደርሶ ለ1000 ግቦች በጣም እየቀረበ ነው። ያደርገዋል አያደርገውም ወይ የሚለው ግን የራሱ የሮናልዶ የቤት ስራ ይሆናል ማለት ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? በሀሳብ መስጫ ሳጥናችን ላይ ጻፉልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከተወዳጅ እንግሊዝ ፕሪሚየር ሊግ መረጃዎችን ስናደርሳችሁ ላይክ እያረጋችሁ ብታበረታቱ ለእኛ በብዙ ይጠቅመናልና ሁላችሁም ላይክ አድርጉን። በድጋሚ ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። ትላንትና ሻምፒዮንሺፑ ውድ ቤተሰቦቻችን ኮቨንትሪ ሲቲን ለፕሪሚየር ሊግ አብቅቶታል ማለት ይቻላል። እንዴት ይቻላል? እንዴት አለፈ 100% አላልክም ካላችሁ ግን ይህንን በምክንያት እንነግራችኋለን። ትላንትና የፍራንክ ጄምስ ላምፓርድ ቡድን ኮቨንትሪ ሲቲ ማለፉን 100% ማወጅ የሚችልበትን እድል አምክኗል። 0-0 ነው የተለያየው ከሼፊልድ ዌድነስዴ፣ ያውም ሼፊልድ ዌድነስዴ ማሸነፍ ምን እንደሆነ ከማያውቀው ቡድን ጋር ማለት ነው። ነገር ግን ውድ ቤተሰቦቻችን 97ኛው ደቂቃ ላይ ትላንትና ሚድልስቦሮ ግብ አስተናግዶ በደረጃ ሰንጠረዡ ላይ 72 ነጥብ ላይ ቀረ። ያ ማለት ውድ ቤተሰቦቻችን በሚልዋልና በኮቨንትሪ ሲቲ መካከል ያለው የነጥብ ልዩነት ማለትም አንደኛ ባለው በኮቨንትሪ ሲቲ እና ሶስተኛ ባለው በሚልዋል መካከል ያለው የነጥብ ልዩነት 12 ነው። አሁን የሻምፒዮንሺፕ ጨዋታ የቀሩት ብዛት 4 ነው። አራቱንም ሚልዋል ቢያሸንፍ የሚደርሰው ነጥብ ብዛት 85 አሁን ኮቨንትሪ ሲቲ ከያዘው ነው። ትልቁ ልዩነት ልንገራችሁ ውድ ቤተሰቦቻችን፣ ሚልዋል 9 ጎል ብቻ ነው ያለው፣ ኮቨንትሪ ሲቲ 42 ጎል አለው። እነኚህ ሁለቱ ክለቦች መካከል ያለውን የግብ ልዩነት ካየን ኮቨንትሪ ሲቲ 99.9% ቀጣይ ዓመት በፕሪሚየር ሊግ ይጫወታል ማለት ይቻላል ማለት ነው። ስለዚህ ፍራንክ ጄምስ ላምፓርድ ቀጣይ ዓመት ኮቨንትሪ ሲቲን እየመራ በፕሪሚየር ሊግ እናየዋለን። 99.9% ኮቨንትሪ ሲቲ ወደ ፕሪሚየር ሊጉ አልፏል። ፕሪሚየር ሊጉ ላይ የነበሩ ደግሞ ጨዋታዎችን እናንሳቸው። ላለመውረድ በፕሪሚየር ሊጉ ከሚደረጉ ጨዋታዎችን ጀምር። በርንሌ በተርፍ ሙር ከብራይተን ያደረጉት ጨዋታ ለበርንሌ ጥሩ ምሽት አልነበረም። ተርፍ ሙር ላይ በርንሌ በሜዳውና በደጋፊ ፊት በብራይተን ኤንድ ሆቭ አልቢዮን 2-1 ተሸንፏል። ዊፈር 43ኛውና 89ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ከመረብ እንዲሁ ማዋሃድ የቻለበት ነበረና ለብራይተን ትላንትና ምሽቱ ድንቅ ነበር። በጣም ወሳኝ ድል የተገኘበት ነበረ። በእንግሊዝ ፕሪሚየር ሊግ ሲጠበቁ ከነበሩትም ጨዋታዎች አንደኛው ነው። እንዳልኳችሁ አሁን ከዚህ ሰዓት በኋላ የሚደረጉ ጨዋታዎች ምክንያት አላቸው ላለመውረድ፣ የአውሮፓን ትኬት በየትኛው መድረክ መንገድ ለመቁረጥ እና ፕሪሚየር ሊግ ዋንጫን ለማንሳት የሚደረጉ ትንቅንቆች ከፍ የሚሉበት ነው። 4 ግቦችን ያየ ነው በጌት ኮሚኒቲ ስቴዲየም ብሬንትፎርድ ከኤቨርተን ያደረጉት ጨዋታ ነበረ። በጨዋታውም ኢገር ቲያጎ 3ኛው ደቂቃ በፍጹም ቅጣት ምት 76ኛው ደቂቃ ላይ በጨዋታ ግብ አስቆጥሮ
በጣም አነጋጋሪው ተጫዋች ሆኗል። በፕሪሚየር ሊጉ እንመለሳለን እሱ ላይ ተጫዋቹ ላይ። በኤቨርተን በኩል ቤቱ 26ኛው ደቂቃ ላይ ኬረን ዲስፕሪሃል 91ኛው ደቂቃ ነው ኳስና መረብን አገናኝተው ጨዋታው 2-2 የተጠናቀቀው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ አሁንም ኤርሊንግ ብሮት ሃላንድ ነው። እሱ እውነት ነው 22 ግብ አለው። ኢገር ቲያጎ ግን አሁን የሃላንድ አንገት ስር እየተነፈሰ ነው። 21 የፕሪሚየር ሊግ ግቦች አሉት። ብታምኑም ባታምኑም ለብሬንትፎርድ እየተጫወተ ያውም ብራያን ቤሞን እንደ ክርስቲያን ኖርጋርድ የመሳሰሉ ኮከቦቹን ያጣው እንደ ዊሳ ያሉ ኮከቦቹን ያጣው ብሬንትፎርድ እንደ ቶማስ ፍራንክ ያሉ አሰልጣኙን ባጣው ብሬንትፎርድ ውድ ቤተሰቦቻችን ኢገር ቲያጎ ማለት በእንግሊዝ ፕሪሚየር ሊግ 20 ሲደመር ግብ በአንድ ካላንደር ያስቆጠረ ብራዚላዊ ማለት ነው። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ይቀጥላል። ምናልባት ጨዋታ ማየት ካሻችሁ ሰዓትን ጠቁማችሁ 10 ሰዓት ሲል ኖቲንጋም ፎረስት ካስቶን ቪላ፣ ሰንደርላንድ ከቶትናም፣ ክሪስታል ፓላስ ከኒካስል፣ ምሽት 12:30 ቼልሲ ከሲቲ ይጫወታሉ። የቼልሲና የሲቲ ጨዋታ ሰፊ ትንታኔ በሁለቱ ክለቦች የመረጃ ሰዓት ይዘናል። ላይክ እያረጋችሁን አብራችሁን ቆዩን። ሊቨርፑል ወደ ድል ተመልሷል። ውድ ቤተሰቦቻችን ትላንትና አንፊልድ በተቃውሞ ቢታጀብም ያኮረፈ ደጋፊ ቢበዛውም ግን ድሉ በጣም ወሳኝ ነበረ። ሊቨርፑል ትላንት በመርሳይድ በአንፊልድ ሮድ ስቴዲየም ያደረገውን ጨዋታ 2-0 ሲያሸነፍ ሪዮኑ ጉማ እጅ ባፍ የምታስጭን ኳስ 36ኛው ደቂቃ ላይ ሳላ 40ኛውም ደቂቃ ላይ ግብ ሲያስቆጥር ይሄውን ሪዮኑ ጉማ ያደረገው ነገር በጣም አስደናቂ ነው። ትላንትና ለቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች ኤፕሪል 11 ቅዳሜ ምሽት ስለ ሪዮኑ ጉማ ሰፊ ትንታኔ ሰርተን በርካቶችን በሀሳብ መስጫ ሳጥናችን ላይ ለዚህ ነበር ሪዮኑ ጉማ ያልነው እስኪሉ ድረስ አስደናቂ ነበረ። ሊቨርፑል በሁሉም ውድድሮች ከ3 ተከታታይ ሽንፈት በኋላ ያመገኘው ድል ነው። ነጥቡን 52 አደርሷል። ፉላም 44 ተደርሷል። ማክሰኞ ሊቨርፑል በአንፊልድ ሮድ ስቴዲየም በአውሮፓ ሻምፒዮንስ ሊግ ውጤት ቀለበሳ ይጠብቀዋል ከፓሪስ ሰን ዠርሜን። ብሬንትፎርድ ከፉልሃም ቀጣይ ሳምንት ቅዳሜ በፕሪሚየር ሊግ የሚደረግ መርሃ ግብር ነው። የሊቨርፑሉ አሰልጣኝ አርኔ ስሎት ቡድናቸው የፒኤስጂን ጨዋታ ለማሸነፍ ዝግጁ መሆኑን ትላንትና ከጨዋታው በኋላ ተናግረዋል። ደጋፊው ከጎናቸው ይሆናል ያሉት አርኔ ስሎት ተጫዋቾች ውጤቱን ለመለወጥ የቻሉትን ሁሉ ያደርጋሉ ብለዋል። ጨዋታውን ለማሸነፍ ዝግጁ እንደሆነን አረጋግጠላቸዋለሁ ያሉት አርኔ ስሎት እኛ ተዘጋጅተናል፣ አንፊልድም ዝግጁ ይሆናል ሲሉ ተደምጠዋል። ውድ ቤተሰቦቻችን ማክሰኞ ምሽት ሊቨርፑል ከፓሪስ ሰን ዠርሜን የሚያደርጉት ጨዋታ ፓሪስ ሰን ዠርሜን 2-0 እየመራ የሚጀምረው ጨዋታ እንደሆነ ሚዘነጋ አይደለም። የጨዋታውን አነጋጋሪና አስደናቂውን ተጫዋች ሪዮኑ ጉማን እናንሳ። የጨዋታው ኮከብ ነበረ። ጨዋታው ሲጠናቀቅ ስካይ ስፖርት ይፋ እንዳደረገው 17 ዓመት ከ225 ቀን ሪዮኑ ጉማ ለሊቨርፑል ግብ ያስቆጠረ በዕድሜ ትንሹ ተጫዋች። ሊቨርፑል አለ ሪዮኑ ጉማ ለእኔ በዓለም ላይ ትልቁ ክለብ ነው። በለጋ ዕድሜ መጀመሬ በጣም ጥሩ ነው። አሰልጣኙም ሆነ ሁሉም ተጫዋች በእኔ ላይ እምነት አላቸው። ጠንክሬ መስራቴን መቀጠል አለብኝ ሲል ተደምጧል። ሪዮኑ ጉማ በዕድሜ ትንሹ ለሊቨርፑል ግብ አስቆጣሪው ተጫዋች። ሪዮኑ ጉማ ለሊቨርፑል በቋሚነት በጀመረባቸው ያለፉት 3 ተከታታይ ጨዋታ የጨዋታ ኮከብ ተብሏል። ማርች 6 ከወልቭስ በኤፍኤ ካፕ፣ ማርች 15 ከስፐርስ በፕሪሚየር ሊግ፣ ኤፕሪል 11 ከፉልሃም በፕሪሚየር ሊግ ያውም ግብ ባስቆጠረበት መርሃ ግብር ላይ ትላንትና ውድ ቤተሰቦቻችን ሪዮኑ ጉማ የመጀመሪያ የአንፊልድ ሮድ ስቴዲየም ግብ አስቆጥሮ ራሱን ለደጋፊው ያስተዋወቀበት ሲሆን ሌላኛው ተጫዋች ሳላ ደግሞ 108ኛ ግቡን በአንፊልድ አስቆጠረ። ይህ ማለት ውድ ቤተሰቦቻችን የ17 ዓመቱ ሪዮኑ ጉማና የ33 ዓመቱ ሳላ ግብ አስቆጠሩ ማለት ነው። 16 ዓመት ከ75 ቀን በሁለቱ ግብ አስቆጣሪ መካከል አለ። ይህ ማለት ውድ ቤተሰቦቻችን በሊቨርፑል እግር ኳስ ታሪክ ውስጥ 2 ግቦችን በጣም በሰፊ የዕድሜ ልዩነት ያሉ ተጫዋቾች ሲያስቆጥሩ ነው። ይህ በታሪክ ለመጀመሪያ ጊዜ የ17 ዓመትና የ33 ዓመት በመካከላቸው 16 ዓመት ከ75 ቀን ልዩነት ያላቸው ተጫዋቾች ግብ አስቆጥረው ሊቨርፑልን ከ3 ተከታታይ ከሁሉም መድረክ ሽንፈት ወደ ድል የመለሱበት ነበር ማለት ይቻላል።
ሳላህ በአንፊልድ ሮድ 108ኛ ግቡን አስቆጠረ። የቀድሞ የአርሰናሉ ሌጀንድ ቴሪ ዳንኤል ኦነሪ 114 ግቦችን በሃይበሪ ካስቆጠረ በኋላ በርካታ ግቦችን በስቴዲየሙ ያስቆጠረ ወይም በሜዳው ያስቆጠረ ሳላ ነው። ምናልባት ይህን ሪከርድ ሰብሮ ያጠናቀቃሉ የሚለው ግን በጣም ከበድ የሚል ሪከርድ ይመስላል። ሳላ 20 ሲደመር የግብ አስተዋጽኦን ደርሷል። በዚህ ውድድር ዓመት ለሊቨርፑል 11ዱ ግብ ናቸው፣ 9ኙ አሲስት ናቸው። ቃል ስፖርት ዩቲዩብ ቻናል የምትገኙ ቤተሰቦቻችን ሳላ በእንግሊዝ ፕሪሚየር ሊግ የመጀመሪያ ግቡ ነው። ይህ ማለት የመጀመሪያው ነው ስንላችሁ ክለቡን እንደሚለቅ በይፋ ካሳወቀ በኋላ በአንፊልድ ትላንትና የመጀመሪያ ግቡን አስቆጥሯል። ሳላ አሁን በእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን 250 ከፍጹም ቅጣት ምት ውጭ የሆኑ ግቦችን አስቆጥሯል። ዋይኒ ማርኩኒ 288 ከፍጹም ቅጣት ምት ውጭ የሆኑ ግቦችን በፕሪሚየር ሊጉ አስቆጥሯል። ሪያን ጊግስ 269 ይከተለዋል። አለን ሺረር በ268 ሶስተኛ፣ አንዲ ኮል በ259 አራተኛ። ሳላ ከፍጹም ቅጣት ምት ውጭ 250 ግቦችን ያስቆጠረ የፕሪሚየር ሊጉ አምስተኛው ተጫዋች ነው። በቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ የሊቨርፑል እና የጀርመን ተጫዋች የሆነ ፍሎሪያን ቬርስ ከጉዳት መልስ ለሀገሩ እና ለሊቨርፑል ድንቅ ነው። ለሊቨርፑል 8 ጨዋታ 2 ጎሎችን አስቆጥሯል። ለጀርመን ብሔራዊ ቡድን 2 ጨዋታ 4 ጎል ተሳትፏለው። ፍሎሪያን ቬርስ በመጣበት ዓመት ከጎልም ውጪ በጨዋታ እንቅስቃሴ ደረጃ በጣም አስደናቂ ነው የሚለውም በትምህርት ጠቅሶች ሊቀመጥ የሚችልና በጣም አስደናቂው ተጫዋች ምንም ጥያቄ የለውም። ውድ ቤተሰቦቻችን ከዛ በዘለለ ግን ውድ ቤተሰቦቻችን በጨዋታው ላይ ከርተስ ጆንስ ጉዳት አሳሳቢ ነው። ለሳምንቱ አጋማሽ የሻምፒዮንስ ሊግ ጨዋታ መድረሱ በጣም አጠራጣሪ ተብሏል። ቨርጅል ቫንዳይክ 3 ነጥቦችን ማስመዝገባችን በውድድር ዓመቱ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ በጣም በሚያስችል ደረጃ እንገኝ ያደርጋል ብለዋል። ምክንያቱም ዘንድሮ 5ኛ መውጣት የአውሮፓ ሻምፒዮንስ ሊግ ትኬትን ስለሚያስቆርጥ ማለት ነው። ቫንዳይክ ትልቅ ጨዋታ አድርገን ድል አድርገናል። ቀሪ ጨዋታዎችንም በተመሳይ መንገድ መወጣት ይኖርብናል። በተለይም ሻምፒዮንስ ሊግ መሳተፍ ለክለቡ በአጠቃላይ ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን። በገንዘብም ያግዘናል ብሏል። በሜዳ ላይ በሚቻለን መጠን ምርጥ ብቃታችንን በማሳየት የውድድር ዘመኑም የተሻለ መንገድ ማጠናቀቅ አለብን። ለአውሮፓ ሻምፒዮንስ ሊግ ምሽቱን መነሻሻ ይሆነናል ብለዋል። ይህ አንፊልድ ሮድ ስቴዲየም በሳምንቱ አጋማሽ ከፓሪስ ሰን ጀርሜን ጋር የሚደረገውን ጨዋታ ያስተናግዳል። ትላንትና ግን በተቃውሞ የተከፋ ደጋፊ ነበረ። ውድ ቤተሰቦቻችን ለምን የትኬት ዋጋ በተከታታይ ይጨመርብናል ብሎ የቆዘመ የሊቨርፑል ደጋፊ ትላንትና ምንም የማውለበለበው ባንዲራ የሚሆነ ባነር የለኝም ብሎ ክለቡን ሜዳ ላይ ያሉትን ተጫዋቾችን ብቻ ሲያበረታታ ሲደግፍ፣ ባለቤቶቹን ደግሞ ሲቃወም ነበረ። ምናልባት ጨዋታውን በቁጥር እንግለጸው። ሊቨርፑል 2-0 አሸነፈ። 18 ሙከራ ሊቨርፑል፣ ፉልሃም 19። ሊቨርፑል 5 ኢላማውን የጠበቀ ፉልሃም 4። በተቃራኒ ሳጥን ውስጥ ሊቨርፑል 47 ኳስ ነካ፣ ፉልሃም 41። ሊቨርፑል 441 ኳስ ተቀባበሉ፣ ፉልሃም 362 ብቻ። የኳስ ቁጥጥር ሊቨርፑል 53.3% ብልጫ ነበረው። በማዕዘን ምት ብናይ ግን ፉልሃም 9 የማዕዘን ምት መጥቷል፣ ሊቨርፑል 6። በእርግጥ ከረፍት በኋላ ፉልሃም ሙሉ ለሙሉ በሚባል ሁኔታ ጨዋታውን ተቆጣጠሩት ነበረ። ሊቨርፑል 10 ጥፋት ሲፈጽሙ ፉልሃሞች 4 ጥፋት ብቻ ነው የፈጸሙት። እንዳጠቃላይ ጨዋታውን በቁጥር ከገለጽ ነው ከሞላ ጎደል ከረፍት በፊት ሊቨርፑል ከረፍት በኋላ ፉልሃም የተሻሉ ነበሩ። ውጤቱ ለሊቨርፑል ግን በየትኛውም መንገድ በዚህ ሰዓት በጣም ያስፈልጋቸውም ነበረ። ዴቪድ ኦርኔስቴ የክለቡና የኤፍኤስጂ ዓላማ አርኔ ስሎትን በሚቀጥለው የውድድር ዓመት በክለቡ ማቆየት ነው። እስከ 27 ኮንትራት አላቸው የክለቡ ባለቤቶች። በነገራችን ላይ ከአርኔ ስሎት አሁን የሚጠብቁት ነገር የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ብቻ ነው። በፓሪስ ሰን ዠርሜን በሳምንቱ አጋማሽ በአንፊልድ ቢሸነፉም ቢወድቁም እሳቸውን ስለማባረር አሁንም እያሰቡ አይደለም። በእርግጥ ቀጣይ ክረምት ላይ ቡድኑን ሊያጠናክሩላቸው ፍላጎት አላቸው። 3-4 ተጫዋቾችን ወደ ቡድኑ ማምጣት ይፈልጋሉ። ዴቪድ ኦርኔስቴ አርኔ ስሎት ግን ለትላንቱ ድል ብቻ ሳይሆን ዋናው ነገር ትኬቱን መቁረጥ ነው፣ የአውሮፓ ሻምፒዮንስ ሊጉን የሚል ተይዟል። ሌላው የሪቻርድ ዩዝ ጉዳይ ነው። በአሊላል እንደሚፈለጉ ይታወቃል። እሳቸውን በሊቨርፑል ኮንትራታቸው እስከ 27 ነው። እንደ አርኔ ስሎት ሁሉ በሊቨርፑል ይቆያሉ ተብሎ ይታሰባል። እናም በቀጣይ ክረምት ላይ ዝውውሮችን በቡድኑ ይፈጥማሉ ተብሎ ይታሰባል። ለማንኛውም ሳምንቱ ለሊቨርፑል በጣም ምርጥ ነበረ። 2-0 አሸንፈዋል። ግብ አልተቆጠረባቸውም። ወደ ድል መጥተዋል። ለሳምንቱ አጋማሽ ጨዋታም ተነሳሽነትን በትልቁ እንዲሁ ይፈጥራል ተብሎ ይጠበቃል።
መድፈኞቹ ትላንትና ተሸንፈዋል። ውድ ቤተሰቦቻችን ኤፕሪል 1 ሲገባ አንድ መረጃ በቃል ስፖርት ዩቲዩብ ቻናል ለአርሰናል አደረሰን። አርሰናል ከ3 ዓመት በፊት 2023 ኤፕሪል ወር ላይ የገጠማቸውን ቡድኖች በዚህም ዓመት ከ3 ዓመት በኋላ ይገጥማል። ያኔም ሳውዝሃምፕተንን ገጠመ። ሳውዝሃምፕተን በፕሪሚየር ሊግ ነጥብ አስጣለው። አሁን ደግሞ ከኤፍኤ ካፕ አሰናበተው። ያኔም በርንማውዝ ነጥብ አስጣለው። ከፕሪሚየር ሊግ ዋንጫ አንድ እርምጃ ወደኋላ እንዲቀር አደረገው። ዘንድሮም ያንን ደግሞታል። ከ3 ዓመት በኋላ በዚሁ ኤፕሪል ወር ራሱ ሲቲን ይገጥማል። ያኔ ሲቲ 4-1 አሸንፎ አርሰናልን ከዋንጫ አስቀርቶታል። እንዴት ከ3 ዓመት በኋላ ኤፕሪል ወር ለአርሰናል ተመሳሳይ ክለቦችን ይዞ መጣ የሚለው ሲገርም፣ ተመሳሳይ ውጤት ይዞ መምጣቱ ግን ሌላ በጣም አነጋጋሪ ነው። ትላንትና 2-1 በሆነ ውጤት በርንማውዝ አርሰናልን በኤምሬት አሸንፎታል። የበርንማውዝን የማሸነፊያ ግቦች ክሩፒ 17ኛው፣ ስኩት 74ኛው ደቂቃ ላይ ሲያስቆጥር ለአርሰናል ከሽንፈት ያልታደገች ግብ ቪክተር ዮኬሬሽ በፍጹም ቅጣት ምት 35ኛው ደቂቃ ላይ አስቆጥሯል። ትላንትና ቃል ስፖርት ዩቲዩብ ቻናል ምሽት ላይ በሰራነው ዘገባ የበርንማውዝን ስም በጠራንበት መንገድ የቀረበው ሐሳብን ተመልክተነዋል። እኛም መልሱን በዩቲዩብ ገጻችን ላይ ለጥፈናል። በዛው ተመልከቱት ብለናል። ለሐሳብ አስተያየታችሁ ግን በዚሁ አጋጣሚ ከልብ እናመሰግናለን። ምክንያቱም ግን ጽፈንላችኋል፣ ገብታችሁ ተመልከቱት። ከውጤቱ በኋላ ውድ ቤተሰቦቻችን አርሰናል በውድድር ዘመኑ 4ኛ ሽንፈቱን አስተናግዷል። 50 በመቶን የተሸነፈው ባለፉት 4 ጨዋታ ነው። መድፈኞቹ በሁሉም ውድድር ካለፉት 4 ጨዋታ 3ቱን ተሸንፈዋል ማለት ነው። አርሰናል 70 ነጥቦችን ይዞ አሁንም ፕሪሚየር ሊጉን ይመራል። በርንማውዝ በ45 ነጥቦች 9ኛ ደረጃ ላይ ደርሷል። ቅዳሜ ኒውካስል ዩናይትድ ከበርንማውዝ እንዲሁም ማንቸስተር ሲቲ ከአርሰናል ይጫወታሉ። አርሰናል ግን በሳምንቱ አጋማሽ ስፖርቲንግ ሊዝበኑ ጨዋታ እንዳይረሳ ትኩረታችን ፕሪሚየር ሊግ ብቻ ስለሆነ ነው የቀጣይ ሳምንቱን ጨዋታ ያነሳ ነው። በርንማውዝ ደግሞ ያለው ትላንትና አርሰናልን ያሸነፈው በርንማውዝ በዚህ ውድድር ዓመት 12ኛ ተከታታይ ያለመሸነፍ ጉዞ ነው። ይህ ማለት በበርንማውዝ እግር ኳስ ታሪክ ረጅሙ ነው። ረጅሙ የአርሰናል ነው። በእርግጥ 49 ጨዋታ ሳይሸነፍ ረጅም ርቀት ተጉዟል። ሊቨርፑል 44፣ ቼልሲ 40፣ ሲቲ 32፣ ማንቸስተር ዩናይትድ 29፣ ኖቲንጋም ፎረስት 25፣ ኒውካስል ዩናይትድ 17፣ አስቶን ቪላ 14፣ ሊድስ 14፣ ቶትናም 14፣ ብሬንትፎርድ 12፣ ክሪስታል ፓላስ 12። ትላንትና እነሆ በርንማውዝ 12ኛ ተከታታይ ያለመሸነፍ ጉዞ በፕሪሚየር ሊጉ አዲሱ ክብረ ወሰናቸው ሆኖ ተመዝግቦላቸዋል። ያውም ውድ ቤተሰቦቻችን ዛባሪያንን በፓሪስ ሰን ዠርሜን፣ ኬርኪዝን በሊቨርፑል፣ ዲያኑሰንን በሪያል ማድሪድ፣ ኦቶዋራን በብሬንትፎርድ፣ አንቶኒ ሲሜኔን በማንቸስተር ሲቲ ተነጠቀው በርንማውዝ በአንድ ኢራው ላይ የተመራ 12 ተከታታይ ጨዋታ አልተሸነፈም። 9ኛ ደረጃ ላይ ተቀምጧል። ከጨዋታው በፊት አርሰናል ያደረጉት ነገር በጣም አነጋጋሪ ነው። አርሰናሎች በልምምድ ማዕከላቸው በግዙፍ ስክሪን አንድ ማህበራዊ ትስስር ገጽን ይከፍታሉ። ያ ማህበራዊ ትስስር ገጹ የአርሰናል ተጫዋቾች ጎል ሲያስቆጥሩ ደስታቸውን ሲገልጹ የሚያሳይና በክላሲካል የታጀበ ነው። ይህም የአርሰናል ተጫዋቾች ልምምድ እየሰሩ ያንን ክላሲካል እየሰሩ ጎል እያስቆጠሩ ደስታቸውን እየገለጹ የሚያሳይ ነው። ውድ ቤተሰቦቻችን በክላሲካሉ መካከል ሜክ ኢት ሃፕን ኖርዝ ለንደን ፎሬቨር ዊ አር ዘ አርሰናል የሚል ደግሞ ዘፈን ተጨምሮበት ነበረ። ከዚህ ልምምድ በኋላ ነው አርሰናል በኤምሬትስ በበርንማውዝ 2-1 የተሸነፈው። ሚኬል አርቴታ አርሰናል አሁንም ተስፋ አለው ብሏል። የፕሪሚየር ሊግ ዋንጫ ለተቀሩት ጨዋታዎች መፋለም አለብን። አሁን ከውድቀታችን መነሳት መቻል አለብንና መፋለም አለብን። ያበቃ ነገር የለም። አሁን ወደ ትክክለኛው መስመር መመለስ አለብን። በቀላሉም ተስፋ የምንቆርጠው ነገር የለም እያሉ ይገኛሉ። እሳቸው ያለሟትን የፕሪሚየር ሊግ ዋንጫ ከ22 ዓመት በኋላ ትላንት በበርንማውዝ ቢሸነፉም አሁንም ማለማችንን እንቀጥላለን ብለዋል። ትላንትና ዳቪድ ራያ 49 በላይ ኳስ ለማቀበል ሙከራ አደረጓል። ራይስ ነው 50 የሚበልጠው። ከራይስ ውጪ ሌላ 2 የመሃል ተጫዋቾች ይዞ አርሰናል ወደ ሜዳ እንደገባ የማይረሳ ነው። ትላንትና ውድ ቤተሰቦቻችን ዳቪድ ራያ 28 በላይ ኳስ ተመልሶለታል። በእርግጥ በጣም አስገራሚ መረጃ ነበረ ትላንትና አርሰናችኋል። በእርግጥ ኳስ ወደ ኋላና ወደ ጎን የአርሰናል ቅብብል ይበዛው ነበረ። በርካቶች ትላንትና አርሰናል የተቹት ግብ ለማስቆጠር ኳስ ወደፊት እንጂ እንዴት ወደ ጎን ወደ ኋላ ይመለሳል ኳስ በእንደዚህ አይነት መንገድ። በተለይም የዙቤሜንዲ ፓሶች በብዛት ወደ ኋላና ወደ ጎን ይበዙት ነበረና የአርሰናል ደጋፊዎች ትላንትና
በጣም ከተናደዱበት ነገር አንደኛው ይሄ ነው። በነገራችን ላይ የቀድሞ የፓላስና የኤቨርተን ተጫዋች ያኒክ ቦላሴም እንዲህ እየተጫወተ አርሰናል እንዴት ዋንጫ ይበላል ብሎ በጣም በምሬት ተናግሯል። ምንም እንኳን ለአርሰናል ባይጫወትም ትላንትና ግን በጣም የተናደደበት ምሽት ነበረ። አንዲ ራኦላ በአሰልጣኝነት ህይወቱ 200ኛ ጨዋታውን መርቷል። በርንማውዝን 108ኛ ጨዋታውን ትላንት መራ። ሪዮ ቫይካኖን 76 ኤኬ ላራንካንስ 16 ጨዋታ መርቶ ነበረ። አንዲ ራኦላ በርንማውዝ ባለፉት 12 ጨዋታ ያለመሸነፍ ጉዞ ውስጥ 5ቱ ድል ነው፣ 7ቱ አቻ ነው። በአርሰናል ላይ ማሸነፊያውን ጎል ያስቆጠረው አሌክስ ስኮት ከልጅነቱ ጀምሮ የቶተንሃም ቅልጥ ያለ ደጋፊ ነውና ትላንትና እንጀቱን ያራሰበት ምሽት ነበር ማለት ይቻላል። ከወዲያ ደግሞ ሳውዛምፕተን አርሰናልን በኤፍኤ ካፕ ሲያሰናብተው የማሸነፊያውን ግብ ያስቆጠረው የሲቲ ተጫዋች እንደነበረ አይረሳም። ለተጋጣሚ የበርንማውዝ ጉዞ ፈተና መሆኑን ትላንትና ምንድ የቀጠለበት ነበረ። ከዦ ፔድሮ 12 ጎሎች ቀጥሎ 2026 ከገባ በኋላ እንደ ቪክተር ዮኬሬሽ ሌላ ግብ ያስቆጠረ ተጫዋች የለም። እንዳልኳችሁ ከዦ ፔድሮ ቀጥሎ ትላንትና 11ኛ ግቡ ነው። ቪክተር ዮኬሬሽ በዚህ ውድድር ዓመት እንግዲህ በሁሉም ውድድሮች ደግሞ 18 ጎሎችን አስቆጥሯል። ይህም በፕሪሚየር ሊጉ ታሪክ ለአርሰናል ከ1999 ቴሪ ዳንኤል 26 እና ከ2014-15 አሌክስ ሳንቼዝ 25 በመቀጠል በክለቡ ታሪክ በመጀመሪያ ውድድር ዘመኑ በርካታ ግቦችን ቪክተር ዮኬሬሽ ለአርሰናል ያስቆጠረ ተጫዋች ሆኗል። ምንም እንኳን ትላንትና አርሰናል ግቡ ከቆመ ኳስ ሆኖ ከክፍት ጨዋታ በወሳኝ ሰዓት ግብ ለማስቆጠር የሚቸገር ቡድን ቢሆንም ቪክተር ዮኬሬሽ ግን ትላንትና ቡድኑን ሊታደግ በብዙ ጥሯል። ፍጹም ቅጣት ምቱ ግን እያነጋገረች ነው። ውድ ቤተሰቦቻችን ኳሷ መረብ ላይ እስክታርፍ አላየውም። ጎሉን መሬቱን እያየ ኳሱን እያየ መታ ተቆጠረ። በጣም አስደናቂ ምት ነው። በነገራችን ላይ በረኙ ያንን ኳስ ቢያደነው ተአምር ነበረ የሚሆነው። ግን በጣም አደገኛ ክሮዶ የመታ ኳስ ከመረቡ ጋር ተገናኝቷል። ዴክላን ራይስ 100ኛ ጨዋታውን ነው በፕሪሚየር ሊግ ያደረገው። ዴክላን ራይስ ለሁለት የተለያዩ ክለቦች 100ኛ ጨዋታን ያደረገ 5ኛው ተጫዋች ነው። ፍራንክ ላምፓርድ፣ ኤሚል ሃይስኪ፣ ጆ ኮል፣ ሪዮ ፈርዲናንድ፣ ዴክላን ራይስ ማለት እንችላለን። አርሰናል በዚህ ውድድር ዓመት በሜዳው ማሸነፍ ያልቻላቸው ሁለት ክለቦች ናቸው። እሱም ዩናይትድ ነው። 3-2 አሸነፈው ዩናይትድ። በርንማውዝ ነው ትላንትና 2-1 አሸነፈው። ማንቸስተር ሲቲ የቀሩትን ጨዋታ ካሸነፈ የሚቀጥለው ሳምንት አርሰናልን ማሸነፍ እና አርሰናል ቀሪዎቹን 5 ጨዋታ ማሸነፍ ከቻለ ይሄ ሂሳባዊ ስሌቱ ወደ ግብም ልዩነት ሊመጣ ይችላል። ለማንኛውም ሲቲም በእጁ ነው፣ አርሰናልም በእጁ ነው። ሁሉንም ነገር ሁለቱ ክለቦች አሁን በራሳቸው መወሰን ይችላሉ። በነገራችን ላይ የተቀሩትን ጨዋታ በሙሉ ያሸነፈ ክለብ ዋንጫውን ይበለዋል። አርሰናልም ይሁን ሲቲ እንዴት የሚለውን 33ኛ ሳምንት እርስ በርስ ስለሚፋለሙበት ነው። አሁን አርሰናል ሚያዝያ 11 ከማንቸስተር ሲቲ ኢታር ላይ፣ ሚያዝያ 17 ኒካስልን ኤምሬትስ ላይ፣ ሚያዝያ 24 ፉልሃምን ኤምሬትስ ላይ፣ ግንቦት 2 ዌስትሃምን ለንደን ስቴዲየም ላይ፣ ግንቦት 9 በርንሌይን በኢታድ ስቴዲየም፣ ግንቦት 16 ክሪስታል ፓላስን ሴልሃርስት ፓርክ ላይ ገጥሞ ፕሪሚየር ሊጉን ያጠናቅቃል። እንዳልኳችሁ ነው። በቃል ስፖርት ዩቲዩብ ቻናል የምትገኙ የአርሰናል ደጋፊዎች አርሰናል እነኚህን ጨዋታዎች በሙሉ ካሸነፈ የማንንም ውጤት ሳይጠበቅ አሁንም የፕሪሚየር ሊጉ ሻምፒዮን መሆን ይችላል። ራሱ ሲቲን ቀጣይ ሳምንት ማሸነፍን ይጨምራል ማለት ነው። አርሰናል የተቀሩትን ጨዋታስ አሁን ካለው ወቅታዊ ሁኔታና ከአርሰናል ያለፉት ልምዶች አንጻር ይወጣዋል ብላችሁ ታስባላችሁን? የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአርሰናልም ደጋፊዎች ሁኑ ገለልተኛ የእግር ኳስ ደጋፊዎች መልከታችሁን በሀሳብ መስጫ ሳጥናችን ላይ ጻፉልን። ማንቸስተር ዩናይትድ ቤት ደርሰናል። ማንቸስተር ዩናይትድ ቀጣይ ክረምትም ላይ ትልቅ ዝውውሮችን ያደርጋል ተብሎ ሲጠበቅ ከወዲህ ደግሞ የአውሮፓ ሻምፒዮንስ ሊግን ትኬት መቁረጥ ለቀጣይ ዓመት በጣም ወሳኝነት አለው። በዝውውር መስኮቱ ላይ ማንቸስተር ዩናይትድ ገበያው በጣም ወሰብሰብ ብሏልና አማራጮቹን እያሰፋ ይገኛል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ማቴዎስ ፈርናንዴዝ እና ጆዋ ጎሜዝ ደግሞ በዋነኝነት በማንቸስተር ዩናይትድ ዝርዝር ውስጥ የተካተቱ ሆኗል። ዌስትሃምም ወልቭስም ላለመውረድ ይጫወታሉ። ጎሜዝ በወልቭስ፣ ማቴዎስ ፈርናንዴዝ በዌስትሃም ክለቦቻቸውን በፕሪሚየር ሊግ ለማትረፍና ለማሰንበት ሲጫወቱ፣ የወልቭስ ነገር ግን ኦልሞስት ያበቃለት ይመስላልና ማንቸስተር
ዩናይትድ እነኚህን ተጫዋቾች ለማስፈረም በሚያደርገው ጥረት ላይ በጣም ወሳኝ አጋጣሚ ይሆናል። በተለይም የወልቭስ በፕሪሚየር ሊጉ መውረድ የተጫዋቹን ከወልቭስ መልቀቅና እንዲሁ በትንሽ የዝውውር ሂሳብ መገኘት ለዩናይትድ ሊጠቅም ይችላል። ማንቸስተር ዩናይትድ ከ7 በላይ ተጫዋቾች ተሸጠውልኝ ይላሉ ሰር ጂም ራትክሊፍ። ከ100 ሚሊዮን ፓውንድ በላይ ይምጣልኝ፣ እዛ ላይ እኔ ደግሞ ጨምሬ ክረምት ላይ ጥራት ያለው ዝውውር እንፈጽማለን ማለታቸውን ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ማድረሳችን ይታወቃል። 100 ሚሊዮን ፓውንድ ያስፈልገናል ሲሉ ሰር ጂም ራትክሊፍ በርከት ያሉ ተጫዋቾቻቸውን ለገበያ አቅርበው ካሉትም ቀንሰው እንደሆነ ይታወቃል። በእርግጥ ቃል ስፖርት ዩቲዩብ ቻናል ትላንት ምሽት ይህን መረጃ ለዩናይትድ ደጋፊዎች ስናደርስ ግን ያዋጣሉ የሚል ጥያቄ ለዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል አደርሰን ነበረ። ማኑኤል ኡጋርቴ፣ ጆሽኳ ዚርክዚ፣ አንድሬ ኦናና፣ ራስመስ ሆይሉንድ፣ ማርከስ ራሽፈርድ፣ ካዜሜሮ፣ ጀደን ሳንቾ፣ ታይለር ማላሺያ ለቀው ነው እንግዲህ በነፃም ወኪል ለቀው ተሽጠውም 100 ሚሊዮን ፓውንድ ይገኝልኝ እያሉ ያሉት ሰር ጂም ራትክሊፍ። ከዚህ ውስጥ ሊሽጧቸው የሚችሉት ማኑኤል ኡጋርቴ፣ ጆሽኳ ዚርክዚ፣ አንድሬ ኦናና፣ ራስመስ ሆይሉንድ፣ ማርከስ ራሽፈርድ ናቸው። ከዛ ውጭ የተቀሩት 3 ተጫዋቾች ካዜሜሮ፣ ጀደን ሳንቾ እና ታይለር ማላሲያ በነፃ ነው የሚለቁትና እንደዚሁም የማንቸስተር ዩናይትድ ተጫዋቾች እነ አንድሬ ኦናና ካላቸው ተቀባይነት አንጻር ያስገኛሉ የገንዘቡን? አንደኛው ጥያቄ ነው። ሁለተኛ አያንስሙ የገንዘቡ? ሌላኛው ጥያቄ ነው። እንዲህ ያልንበት ምክንያት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለአብነት ያክል ዩናይትድ ሳንድሮ ቶናሊ ላምጣ ቢል 100 ሚሊዮን ፓውንድ በላይ በኒውካስል ዩናይትድ ይጠየቃል መባሉ ነው። የበርንማውዙ ተከላካይ ማርኮስ ሲኔስም አሁኑን አላደሰም። ማንቸስተር ዩናይትዶች ምንም እንኳን የሃሪ ማጓየርን ውል ቢያራዝሙም የቦሩሲያ ዶርትመንዱን ተከላካይ ማምጣት ህልም ቢኖራቸውም ኮንትራቱን አራዝሟልና በፕሪሚየር ሊጉ ልምድ ያለውን ማርኮስ ሲኔስን ሁኔታ ይከታተላል ተብሏል። ወኪሎቹ ተጫዋቹን እንግዲህ የማንቸስተር ዩናይትድ ብቻ ሳይሆኑ የቼልሲም የቶትናምም የተጫዋቹን ወኪል እንዲሁም ማነጋገራቸው እየተነገረ ይገኛል። በማንቸስተር ዩናይትድን በኩል ጉዳዩን በጥብቅ እየተከታተሉት ይገኛሉ። ቀጣይ ክረምት የዩናይትድ አንደኛው ዝውውር ተከላካይ ክፍሉም እንደሆነ ይታወቃል። ከቡድን ዜና ጋር በተያያዘ ያው እንደ ፋብሪዞ ሮማኖ ዘገባ እንደ ስካይ ስፖርት እና እንደ ሳሙኤል ሉካርስ ለዩናይትድ ቅርብ ናቸው እንደሚባለው ጋዜጠኛ ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ አንደኛው የሚፈልግበት ምክንያት የፋይናንስ አቅሙን ማጠናከር፣ 2ም የቡድኑን ኮከቦች መጠበቅ፣ 3ም አዲስ ተጫዋች ማምጣት ነው። በእርግጥ አዲስ ተጫዋች ማምጣት ሂደት ላይ ዩናይትድ መድረኮችን አልሞ ሳይሆን ክለቡን ብሎ የሚመጣ ብሪያን ቤምቦ ክለቡን ብሎ የሚመጣ ማቲያስ ኩኛን ነው የሚፈልገው ወይም አጥቂውን ቤንያሚን ሼሽኮ። የብሩኖ ፈርናንዴዝንም ቆይታ ለማጽናት ይሄ የአውሮፓ ሻምፒዮንስ ሊግ እንደ ቁልፍ ተግባር ይመለከቱታል ማንቸስተር ዩናይትዶች። ለዛም እንግዲህ በማንቸስተር ዩናይትድ በኩል በትልቁ ይጠበቃል የዚህም ተጫዋች ጉዳይ። እስካሁን ባለው ሂደት ተጫዋቹ እንኳን እኔ ልጆቼ በማንቸስተር ዩናይትድ ተመችቷቸዋል፣ ቀጣይ ዓመት ከዩናይትድ ጋር ዋንጫ አለማለሁ ብሏልና የመቆየቱ ነገር እርግጥ እየሆነም የመጣ ይመስላል። 5ኛም መውጣት በእርግጥ ሻምፒዮንስ ሊግ ላይም እርግጥ እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል ማይከል ካሪክ ሌሳንድሮ ማርቲኔስ ተመልሷል። ይጫወታል አይጫወትም የሚለውን እንወሰናለን ገና ብለዋል። አልወሰኑም እስካሁን። ሌላው የዳሎትን ጉዳይ ነው፣ አጠራጣሪ ነው። በልምምድም ወደ አየርላንድ ዲብሊን ሲያቀኑ አብሮ እንዳልተጓዘ ይታወቃል። ሌላው ሜሰን ማውንት ነው፣ ወደ ቡድኑ ተመልሷል። ይህንንም ተጫዋች በተመለከተ ውይይቶችን አድርገን የመጨረሻ ውሳኔ ከቦርዱ ጋር እና ከአሰልጣኝ ስታፍ አባላትና ከሕክምና ቡድን አባላት ጋር እንወሰናለን ብለዋል። ያው በጣም አስገዳጅ ላይሆን ይችላል የሜሰን ማውንት፣ ምክንያቱም ዩናይትድ በሱ ታግዞ በዚህ ዓመት የቀየረውን ጨዋታ አለ ለማለት ይቸግራል፣ ወይም የሱ ጥገኛ ነበረ ለማለት ይቸግራል። ግን በጣም አስፈላጊ ተጫዋች ነው የሚለው ሊሰመርልበት የሚችል ጉዳይ ነው፣ በሁሉም የሜዳ ክፍል ስለሚጫወት። ማንቸስተር ዩናይትድ ነገረውን ጨዋታ የሚያደርገው ደርቢ ነው። በነገራችን ላይ የነገውን ደርቢ በተከታታይ መረጃ ሰፊ ጥንቅር ለዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል እናጋራችኋለን። ዛሬ የዓለም አይኖች ሁሉ በእንግሊዝ ፕሪሚየር ሊግ ጨዋታ እኔ ብለው ካማተሩ ስታምፎርድ ብሪጅ ቼልሲ ከሲቲ። የአርሰናል ደጋፊዎች ተወደደም ተጠላም በእግር ኳስ ውለታ ባይኖርም የቼልሲን ማሸነፍ ቼልሲ ሲቲን ነጥብ ሲያስጥል ማየት
ያስፈነድቃቸዋልና በትልቁ ይጠብቁታል። በጨዋታው ደረጃ የተወሰኑ መረጃዎችን አስቀድመን እናንሳ። አሌሃንድሮ ጋርናቾ ለአርጀንቲና ብሔራዊ ቡድን መጠራቱ እርግጥ አይደለም፣ ግን በተቀሩት ጨዋታዎች ላይ ምን ያሳያል የሚለው ይወሰናል። ለክለቤ ለማገልገል ዝግጁ ነኝ፣ ቼልሲን በውድድር ዓመቱ ምርጡ ቦታ ላይ ለማስገኘት ዝግጁ ነኝ፣ ለሀገሬ አርጀንቲናም ለመጫወት በተመሳይ ዝግጁ ነኝ እያለ ይገኛል። በተለይም ለአርጀንቲና ለመጫወት ዝግጁ መሆን ያረጋገጠልኝ ያለው ተጫዋቹ እንደ ሜሲ ያለ ተጫዋች ለእኔ ምንጊዜም አርአያ ነው ብሏል። ሜሲ ለብሔራዊ ቡድንም ለወጣት ተጫዋቾችም ለሁላችንም ያስፈልገናል ብሏል። አሁን ሁሉንም ነገር ለማድረግም ጊዜው ነው ብሏል። እንደ አሌሃንድሮ ጋርናቾ ያለ ተጫዋች ወደ ዓለም ዋንጫ ለመሄድ እንደ ዛሬ አይነት ምሽት ጨዋታዎች በጣም አስፈላጊው ናቸው። በቼልሲ በኩል ዛሬ የሲቲ ጨዋታ ጨምሮ ወደ ቤተሰቦቻችን በፈረንጆች አቆጣጠር እንውሰደውና ቀጣይ ኤፕሪል 18 ከማንቸስተር ዩናይትድ በስታንፎርድ ብሪጅ፣ ከዛ በኋላ ኤፕሪል 21 ከብራይተን ኤንድ ሆቭ አልቢዮን አሜክስ ላይ፣ ሜይ 4 በስታንፎርድ ብሪጅ ከኖቲንግሃም ፎረስት፣ ሜይ 9 ከሊቨርፑል በአንፊልድ ሮድ ስቴዲየም፣ እንዲሁም ሜይ 17 ከቶተንሃም ጋር በስታንፎርድ ብሪጅ፣ ከሰንደርላንድ ጋር በስቴዲየም ኦፍ ላይት የፕሪሚየር ሊጉ የመዝጊያ ቀን ሜይ 24 ጨዋታ ያደርጋሉ። በእውነት በፕሪሚየር ሊጉ በጣም ከባድ ፊክስቸር አላቸው ወይም ጨዋታ አላቸው ከሚባሉ ክለቦች ውስጥ አንዱ ቼልሲ ነው። እንዴት ተወጥቶ 5ኛ ደረጃ ድረስ ወጥቶ ሻምፒዮንስ ሊግ ትኬትን መቁረጥ በሚቻልበት ዓመት ቼልሲ ሻምፒዮንስ ሊግ ትኬትን ይቆርጣል የሚለው ግን ትልቁ የቤት ስራ ነው። እምነት አላቸው ከጨዋታዎቹ አንጻር በክለባችሁ ላይ ቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ላይ ያጋሩን። ፔፕ ጋርዲዮላ ባለፉት 10 ዓመታት ፕሪሚየር ሊጉን የተቆጣጠሩበት መንገድ የሚያስጨበጭብም የሚያስደንቅም የእሳቸው የእግር ኳስ ፍልስፍና እና ቅኝት ለአንድ ባርሴሎና እና ለአንድ ባየር ሙኒክ ብቻ ሳይሆን ለአንድ ማንቸስተር ሲቲ እና ለ3 ሊጎች የሚሰራ መሆኑን ያሳዩበት ነው። ነሆ ቼልሲ 2001 በአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ሲቲን ከረታ በኋላ ቼልሲ ሲቲ ላይ በላይነት መውሰድ ተስኖታል። ግን ሊያም ሮዛኔር ያ ታሪክ ነው እያሉ ነው። ፔፕ ታዲያ ትላንትና ነሆ አርሰናል ተሰልነፈላችሁ፣ የፕሪሚየር ሊጉን ዋንጫ ለማንሳት ሁሉንም ነገር ራሳችሁ መወሰን የምትችሉበት ሰዓት ነው፣ ሁሉም ጨዋታ ካሸነፋችሁ እኮ ፕሪሚየር ሊጉን ትበላላችሁ እናሳ ተባሉ። ፔፕ ጋርዲዮላ ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ስለሱ አላወራም። አሁን እኔ ትልቅ ፈተና አለብኝ፣ ከቼልሲ ጋር ዛሬ ፍልም ያለብኝ፣ ያንን እያሰብኩ አይደለም። ዛሬ ከቼልሲ ጋር ያለብኝን የቤት ስራ ላጠናቅ ብሏልና ዝንጀሮ የመቀመጫን እንዳለችው ብሏል ፔፕ ጋርዲዮላ። በእርግጥ ቼልሲንም ማሸነፍ ቀሪ ጨዋታዎችንም ማሸነፍ ብቻ ነው በሂሳባዊ ስሌት ሲቲን የፕሪሚየር ሊግ ዋንጫ ባለከበር የሚያደርገው። ጨዋታው ምሽት 12 ሰዓት ከ30 ደቂቃ ሲል በኢትዮጵያን ሰዓት አቆጣጠር ይጀምራል። ቼልሲ ከማንቸስተር ሲቲ። የጨዋታ ሜዳው ስታንፎርድ ብሪጅ። ክሪስ ካቫናህ የጨዋታው ዳኛ ናቸው። ቼልሲ በዚህ ዓመት 25 ድል 10 አቻ 15 ሽንፈት። በሲቲ በኩል በዚህ ዓመት 33 ድል 8 አቻ 9 ሽንፈት። በቼልሲ በኩል የመጨረሻ 5 ጨዋታ 1 ድል ፖርት ቫሌን 7-0 ያሸንፉበት። ከዛ ውጭ ቀሪ ጨዋታዎቹን 4ቱን ተሸንፏል። በሲቲ በኩል ካለ መጨረሻ 5 ጨዋታ 2 ድል አለው 2 ሽንፈት 1 አቻ። ሁለቱ ክለቦች እርስ በርስ ግንኙነት ቼልሲ 68 ጊዜ ሲቲን ሲረታ 67 ጊዜ ሲቲ ቼልሲን ረቷል። 43 ጊዜ አቻ ወጥተዋል። የመጨረሻ 4 ግንኙነታቸውን ደግሞ ነጥለን ከተመለከተን ውድ ቤተሰቦቻችን ሲቲ 3 ጊዜ ሲያሸንፍ ቼልሲ አቻ መውጣት ብቻ ነበረ ታሪኩ ባለፉት 4 ጨዋታ። ዛሬ ውጤት መቀልበስ ይጠበቅበታል። ቼልሲ በ48 ነጥብ 6ኛ ነው። ወደ 5ኛም ወደ 4ኛም ወደ 3ኛም መንደርደር ካሻው ድሉ ለቼልሲ ግድ ሲል፣ ለሲቲ ድሉ የፕሪሚየር ሊጉን ዋንጫ ለማንሳት ሀዲዱን መንገዱን የመጥረግ ያክል ነው። ዛሬ በርከት ያሉ መርሃ ግብሮች በአውሮፓ ዙሪያ ቀጥለው ይካሄዳሉ። ውድ ቤተሰቦቻችን ምናልባት እነኝን ጨዋታን ለማስታወስ ያክል ክሪስታል ፓላስ ከኒካስል፣ ኖቲንግሃም ከአስቶን ቪላ፣ ሰንደርላንድ ከቶትናም፣ ቼልሲ ከሲቲ በፕሪሚየር ሊግ። በጣሊያን ሴሪ ጄኖዋ ከሳሱሎ፣ ፓርማ ከናፖሊ፣ ቦሎኛ ከሌቼ፣ ኮሞ ከኢንተር። በጀርመን ቡንደስሊጋ ኮሎኝ ከወርደር ብሬመን፣ ስቱትጋርት ከሃምቡርግ፣ ሜትስ ከፍራይቡርግ። በፍራንስ ሊጋ ኒንስ ከሊያቨር፣ ቱሉስ ከሊል፣ ሊዮን ከሎሪየንት። በስፔን ላሊጋ ኦሳሱና ከቤትስ፣ ማሎርካ ከሪዮ ቫይካኖ፣ ሴልታ ቪጎ ከሪያል ኦቪድ፣ አትሌቲኮ ቢልባኦ ከቪላሪያል ይጫወታሉ። እንሆ ውድ ቤተሰቦቻችን ዛሬ ትንሣኤ ነው። ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ብለናል።
ግን ለዓለም አሳሳቢው ነገር ድርድሩ በፓኪስታን የሚደረገው ያለ ስምምነት ተጠናቋል እያለች ነው አሜሪካ። ፈጣሪ ለዓለም ሰላሙን ያምጣ ብለን መረጃችንን በዚሁ አክትመናል። መልካም ለተሰንበት፣ መልካም ትንሣኤ፣ መልካም በዓል። ለወዳጅ ዘመዶቻችሁም እንዲሁ መልካም ምኞቶቻችሁን በሀሳብ መስጫ ሳጥናችን ላይ ልትጽፉልን ትችላላችሁ። መልካም ቀን ይሁንላችሁ በድጋሚ